ሁሉ ጊዜ እንዳይገባ ምን እንዳይል ያረጉት ነበር ሆኖም ግን እሱ ጥሶ ያው ይመጣ እንትን ይል ነበርና ልጅቷን ያው አትድንም ምን አትልም መሳሪያውን ነቃቅለው አሁን በመሳሪያ ነው የምትተነፍሰው እንጂ ነው ይሉ ነበር እኔ ደግሞ ከላከል ነበር በቃ ራሷ መተንተን ብላ ካቆመች እንጂ አንፈርም ፈርሙ ነው የሚሉን አንፈርምም ነበር ብቻ ሾርት ሳደርገው እዛ ሆስፒታል ውስጥ ነው ሰርቫይቭ አድርጋ ከዛ ወደ ነበርኩበት ከተማ ስመለስ እኔ ኬዝ ከፈቱኝ እሱ ምንም አይነት ጠበቃ እኔ ራሴ ነኝ መጨረሻቸው ራሴ ነኝ ሬክልም ማደርገው ጠበቃ ማለንም አልከስም ምን አለም ይል ነበር ማለት ነው ከዛ እኔ ግን ያው በዛ በጣም ይረብሽ ነበር በጣም በቃ መቋቋም አልቻለውም የሆነውን ሁኔታ በወቅቱ የነበሩ ማበሾች ነበሩ አጠገቤ ምናምን ማለት ነው ከዛ እኔ ቤት ከገባው በኋላ ያው ክስ ከፈትኩኝ ማለት ነው የከፈትኩት እንዴት ነው ዶክተር ያለችኝ ሃውስ እንትኔ ወደ ሆስፒታሉ አልሄድኩኝም ወደ ገለልተኛ በክልሉ ሆስፒታሎች የሆነ ፔሸንት ላይ የሆነ ጥፋት ሲያጠፉ የክልሉ መንግስት ያስቀመጣቸው ሰዎች አሉ ከሆስፒታሉ ውጪ ማለት ነው ቅሬታ የሚቀርብበት እዛ ቅሬታ ባርት ይባላል እሱንም ለጥፌዋለሁ ሰውየው አሁን ማለት ነው እሱ ጋር ሄድኩኝ ተነጋገርን ምናልና አብረን ወደ ሆስፒታል አብረን ሄድን ያቺ ያንን ነገር መጨረሻ ላይ ሊተንጎትታ ምናምን ያወጣችው ሴት ጠበቀችን ዶክተር ማለት ነው በቃ ማን ነው ከሌላ ከሳሽን ማን አለ ከጀርባ አባትየው ማለበት ምናምን እያለች ተጠይቋለች ዳይሬክት በሆነ እዚህ ቋንቋ ዳይሬክትና ግልጽ የሆነና ግልጽ አይሆነ አለ እና ያንን ግልጽ ያልሆነውን እኔ አቀዋለሁ ከልጅቷ አያት ጋር አነጋገርበት ስለነበረ አቀዋለሁ ታቃለች ብላ አልገመተችምና ግን በስከሱ ጋር እንደዛ ታወራ ነበር ከጀርባ ማን አለ ሌላ እሱ ኢንቮልቭ እንትን እንዳይል አድርገናል ምናምን ትለዋለች ማለት ነው እሱ አይ በቃ እናትየዋ ነች ምናምን አላት በጣም ደንግጠዋል ወዲያው ከዛ በኋላ ጠበቃ ያው መጀመሪያ ምንድነው የሚደረገው ኮንቨርሴሽን ከነሱ ጋር ለምን እንዲያረጋችሁ ለምን እንደዚህ ይባልና ከታመነበት ወደ ጠበቃ መያዝ ይኬዳል ማለት ነው እና እንደዛ ነው ከጨረስን ሁሉን ነገር እሱ ጋር ከጨረስኩ በኋላ እሺ ብዬ ያው ትልቅ እንትን አድርገዋል ወንጀል አድርገዋል ምናምን አለኝ እሱም ከዛ እኔ አዋቃለሁ ኮኔ ግን ያው የግድ ከስቴፑን መጠበቅ አለብሽ ከክላክት ኮሚሽን ጋር ነው እሱ ክላክት ኮሚሽን ነው ሰውዬው ክላክት ማለት ኮምፕሌን ኮሚሽን ማለት ነው በደች ነው ክላክት የሚባለው ከዛ ልሰናበተው ስል ጠበቃ አለኝ አልኩት ከዛ በጣም ደነገጠና ለምን ከየት ነው ጠበቃሽ ሲለኝ አምስተርዳም አልኩት ለምን እዚህ እኮ አለ አንቺ ሩቅ ነው አምስተርዳም እኔ እኮ እዚህ ሰው አዘጋጅቻለሁ እዚህ ያለ ምናምን አለኝ ትንሽ እንትን አለኝ ለመነኝ ማለት ነው ያው እሺ አልኩና ከዛ እሱ ያዘኝ የሰጠኝን ጠበቃ ያስኩኝ ጠበቃው ሚስተር ክሬመስ ይባላል ይሄ ጠበቃ ምንድነው ለኢንጁሪ ለጉዳት ምናምን ስፔሻሊስት የሆኑ ጠበቆች ናቸው እና ይሄን ሰውዬ ሰጠኝ ከዛ ያው ፕሮሰሱ ቀጠለ ማለት ነው ከዛ ያው ግልቲነታቸው ጥፋተኛነታቸው እነሱ ማመኑ በርግጥ በጣም ከባድ ነበር ፋይል ይደብቁ ነበር እየቆራረጡ እንትን ይሉ ነበር በዛ ሀገር በአውሮፓና በእንግሊዝ ሀገር በጣም ታዋቂ ሆነ ሜዲካል ፕሮፌሰር አለ ፕሮፌሰር ናይሃውስ ይባላል ይሄ ፕሮፌሰር በጣም ታላቅ በጣም ትልቅ ነው ታዋቂ ሰው ነው እሱ ከቦታው ተነስ ሁኔታው በጣም ታች ስለሚያደርግ ከሚኖርበት ከተማ በፐርሰናሊ ሆስፒታል ውስጥ ሄዶ በሉ አምጡ ምክንያቱም ኮፒ ይደብቁ ነበር ይቆርጡ ነበር ይደልዙ ነበር ቁጭ ብሎ እያንዳንዱን ኮፒ ተቀብሏቸው በዚህ መሰረት ያው ጥፋተኝነታቸው እነሱም ያው ተአመኑ ካመኑ በኋላ ምንድነው የሚቀጥለው ፕሮሰስ ዶክተሩና ዋናው ኃላፊነት ያለበት ዶክተር ወደ ቱክት ኮሌጅ ይወሰዳል ማለት ቱክት ኮሌጅ ማለት ምንድነው ስፔሻል ኮርት ነው ዶክተሮች ምናምን ሲያጠፉ የሚወሰዱበት ለተወሰነ ጊዜ ከስራ የሚገለላል እስከ ጭራሹም ሊገለል ይችላል ወይንም እንደዛ አይነት ነገር ነው ያለውና የሚቀጥለው ስቴፕ እንደዛ ነበር ኢንሹራንስ ካምፓኒው ደግሞ የነሱ ደግሞ አጠቃላይ ሆላንድ ውስጥ ሆስፒታሎች ባንድ መድን ነው ኢንሹራንስ የሆኑት ይሄውም ስሙ ሜዲ ሪስክ ይባላል ኡትሪክት የሚባል ከተማ ውስጥ ነው የሚገኘው ሁሉም ሆስፒታል ጥፋት ሲያደርጉ በፔሸንት ላይ ካሳ የሚከፍለው እሱ ነው ስለዚህ ከሜዲ ሪስክ ጋራ ጠበቃው ያው ኮንታክቱን ጀመረ በፕሮሰሱ መሰረት
ፎስኮት ማለት የመጀመሪያ ትንሽ የቅድመ ክፍያ አደረጉ እና ያ ጠበቃ በእርግጥ አሁን ሚስተር ከለመስን ተለያይተ ነው 10 ዓመት ሆኗል። ለምን ያው ትንሽ ጥፋት ነበርና በጥፋቱ መሰረት ፋይሌን ወስዳለሁ በቃ ሌላ ቦታ ቀይራለሁ ምናምን ስል ለኮሌጋው ሰጠ። እዛው ኮሌጋውም እዛው ከተማ ውስጥ ነው እና አሁን የደረሰብን ነገር ማለት ነው ምንድን ነው የሚሉት ሁሉም አሁን ራይት ናው የደረሰብን ነገር የሱ ጠበቃ ጥፋት ነው ተዋል። እጅግ ትልቅ ገንዘብ ነው። ገንዘብን እዛ ማስቀመጥ ማለት ለኛ እንደ ጠላት ማለት መጥፎ ነው። ኦልሬዲ 20 ዓመት ሆኖታል እና ሁሉም የሚሉት እንደዛ ነው እና ይሄን ጠበቃ በ10 ዓመት ሆናል ከተለያየን ፋይሉን ለሌላ ሰው እንትን ብሏል። ያ የሱ ኮሌጋ ሰጥቶታል ማለት ነው። እሱም ምንድነው ከእኛ ሳናቅ እየተናበቡ ነበር የሚሰሩት ከመዘጋጃው ጋራ በቃ ሾርትሊ ኮረፕሽን ነበረ። እኔ በወቅቱ አላወኩም። በዚህ መካከል ልጅቷ ላይ ከህፃንነቷ ጀምሮ እንግዲህ ብዙ አደጋ ይደርስባታል። ትምህርት ቤት ውስጥ ብዙ የሆነ እጠራለሁ ወደቀች እንዲሆነች ስፔሻል ትምህርት ቤት ነው የምትሄደው። በጣም ሲበዛብን ሌላ ቦታ ለመቀየርም ስል እንድቀይር አልተፈለገም ማለት ነው። እና ባጭሩ አንድ ሀበሻ የሆነ በጣም ታዋቂ ሰው ስሙን መጥቀስ አልፈለኩም ራሱ ካልፈቀደ ጋዜጠኛ ነው። በፐርሰናሊ መጥቶ ከሌላ ቦታ ነው መጥቶ ለምንድን ነው እች ልጅ ብቻ አደጋ የሚደርስባት ብሎ ዳይሬክተሩ ድረስ ክስ አድርጎልኛል። ምክንያቱም ምንድነው የሚያደርጉት ልክ መሰላል ላይ የሆነ ነገር ላይ አውጥተዋት ጥለዋት ይሄዳሉ። ከዛ ትወድቃለች። ከዛ ከወደቀች በኋላ ደምም ምንም ሆኖ ነይ ተብዬ እጠራለሁ። ልጅቷ ወድቃለች እንደዚህ ሆና ስባል የኪድ ጋርደን እንደዚህ የሚሆነው ኪድ ጋርደን ውስጥ ነው። ኪድ ጋርደን ሳይሆን ኦልሬዲ ኖርማል ትምህርት ቤት። ኦኬ። ስለዚህ ልጅሽ አሁን በቫኪዩም የዛኔ በቫኪዩም ተጎትታ በመውጣቷ የደረሰባት ችግር ምንድን ነው? ልጅቷ የደረሰባት በቫኪዩም እንትን በማለቷ ብቻ ሳይሆን እዛ እነሱ ያንን መሳሪያ በእኔ ላይ ሲለማመዱ ስንት ሲሉ ኦልሬዲ ሾርቴጅ ኦፍ ኦክሲጅን በዛ ምክንያት ሴሌብራሲ ፓርሲ የሚባል ሲምፕተም አግኝታለች። ምንድነው የሴሌብራሲ ፓርሲ? እንግዲህ ያው እሱም ከብዙ ጊዜ እንትን በኋላ ሕክምና ምናምን በኋላ ነው ይሄ ሲምፕተም አብሯት ነው የሚኖረው። ሁልጊዜ እንደኛ ኖርማል ለመሄድ ቴራፒ ማድረግ አለባት። ሚኒመም በሳምንት 2 ቴራፒ ማድረግ አለባት። ዋና አክቲቪቲ በቃ ማድረግ አለባት። ዋና ምናምን እና ይሄን ሁሉ ነገር ኖርማል ለመራመድ በእግሮቿ ኖርማል ለመራመድ አዎ እግሯ እንትን እንደዚህ ሰቀል ታረጋለች። በሙሉ ለሙሉ እንትን አትረግጥም። ያ ስፔሻል ጫማ አላት። እሱም አለ እንትን ላይ ቴራፒ ማድረግ አለባት። ዋና ማድረግ አለባት። እሱን ሁሉ በደንብ ስለማደርግ በቃ በጣም ጥሩ እንትን አሳይታ ነበር። በጣም ጥሩ ነበር ያለችው ማለት ነው። ግን እንቢቱን ያው እዛ በነበርንበት ጊዜ የሚጥሏት በኋላ እንደዚህ በምትወርቅ ጊዜ ስጠራ ወደ ኢመርጀንሲ ብዙ ጊዜ ወስዳታለሁ እና አንድ ጊዜ ዶክተሩ ጠርቶኝ ቁጭ አስደረገኝና ልጅሽን ከዛ መቀየር አለብሽ፣ ልጅቷ ኬዝ እንዳላት ታውቂያለሽ አለኝ። ይሄ ነገር ክሪሚናል አክቲቪቲ ነው የሚመስለው። ስለዚህ ምንድነው ባጭሩ ልጅቷ አንድ ነገር እንድትሆንና ያ ገንዘብ እንዲቀር ነው እና አንድን ሰውን ካሳ የተፈረደባቸው ካሳ በጣም ብዙ ስለነበር የተፈረደልሽ ካሳ ያንን ላለመክፈል የልጅሽን ሕይወት ለማጥፋት እየሞከሩ ነበረ። እንደዛ ነበር እና ካሳው ራሱ እዛ ከተማው እዛኛ ያለንበት ያሉት ጠበቆች ከመዘጋጃው እንትን በማለት ካልኩሌት አድርገው ብዙ ቆዩ። አያደርጉም ነበር። ከዛ ከሌላ ቦታ ሳስመረምር ሌስልስ ጋር የኢንጀሪ ስፔሻሊስቶች አሉ። እነኛ ስፔሻሊስቶችን ጠርቼ ቤት መጥተው እኔም ሌሎችንም ነጮችም ሌሎችም ሰዎች አብረን ተቀምጠን ፋይሉን ወስደው ለ10 ቀን አጥንተው ወደ 8 የሚሆኑ የተለያየ ጠበቆች አንድ አይነት መልስ ነው የሰጡት። እዛ ያሉት ከዛ ቦታ መቀየር አለባት፣ እዛ ያሉት ጠበቆቹ ሁለቱ መቀጣት አለባቸው። ምክንያቱም ይሄን ያህል ጊዜ የእናትየዋንም ጊዜ የራሷንም እድሜ ይሄን ያህል እንትን ማለት ኳልኩሌት መደረግ አለበት። ኢሚዲየትሊ በትንሽ እንደሆነች ኳልኩሌት ከተደረገ ደግሞ ኳልኩሌት ከተደረገ ጀምሮ
እንትን ረንት እንትን ይላል ምንድነው ወለድ አለው። ስለዚህ ኳልኩሌት ሳያደርጉ ዝም ብለው ነው ያስቀመጡት ብሎ ያንን ጥፋትና እንደገና ደግሞ እንዴት በእንደዚህ አይነት ሁኔታ ቤት መግዛት አለባቸው ለእናንተ በቃ እንዴት ነው አንቺን ለአንቺ ለራሱ ማለት አይምሮሽ እንትን ይላል ምናምን ብሎ ሰዎች በተቀመጡበት ማለት ነጮችም ጎረቤቶቻችንም ዊትነስ በሆኑበት ፋይሉ ከነሱ ጋር የሞራል ካሳ ማለት ነው። የሞራል ካሳ ላንቺም አይ በወቅቱ ያንን ነገር ሲያደርጉ መርፌ ምናምን ወቅቶኝ ነበር። እኔም የተወሰነ ጊዜ ቀና ብዬ አልሄድም ነበር። መርፌ ማለት የሚማሩትን ትምህርት እስከሚጨርሱ ድረስ መርፌ የወጉን እኔን የሚያደነዝዙኝ ነበር ማለት ነው። ቶታሊ ምንድነው የሆነ መሳሪያ ነው የሚማሩበት። ያ መሳሪያ ትምህርት ፕራክቲስ የሚያደርጉትን ነገር እስከሚጨርሱ እኔ እንትን እንዳልል መርፌ ምናምን እንትን ይሉ ነበር። በጣም አግሬሲቭ፣ በጣም ፍሬንድሊ ያልነበሩም። በኋላ ላይ እሱ ነጭ መሆኑን ሲያዩ ነው እንጂ አቴንሽን የሰጡን እኔና ያቺ ልጅቷ ብሩንዳዊ ነች፣ እሷም ጥቁር እኔም ጥቁር ነኝ። በጣም በቃ እኛ ሆስፒታል ውስጥ ኖርማሊ ለፔሸንት እንክብካቤ ነው የሚደረገው። በቃ የሆነ ነገር ነበር ያየንባቸው። ለምን ሚስጥር ክፍል ውስጥ አድርገው ያው እነሱ ያንን ነገር ስለሚሰሩ በቃ ምንም ሸቲ ማውዝን ምናምን ነገር ነበር የሚሉት። በጣም አስጠሊታ ነገር ነበር እየተካሄደ የነበረው ማለት ነው። እና ሁሉንም ታች አድርጎ ነበር ራሳቸው ነጮቹ በዛ ወቅት በቃ ሁሉ ነገር ጨርሳ ሁሉ ነገር በጥሩ ሁኔታ ያለን ህፃን ካለ ፍቃድ ሳይነግሩኝ ምን ሳይሉኝ ምንም ነገር አላውቅም። እኔ ኖርማል የመውለድ ምጥ ምናምን ነገር ነበር የመሰለኝ። ኤኒዌይ ይሄንን ካሳ እነኛ ሰዎች ከሌላ ቦታ የመጡት ኳልኩሌት አድርገው በአርቲክል ማለት አንቀጽ ቁጥር 6 መሰረት በዚህ ሀገር ህግ ተላከ። ያው ሞዲ ሪስክ እንዲከፍል ማለት ነው። ያንን የቅድመ ክፍያው ደግሞ እኔ ባንክ አካውንት ራሴ ካለምንም ከማንም ኦርደር ሳያረገኝ ከባንክ አውጥቼ ነበር ብሎክ አካውንት። ያው ጠበቃው በወቅቱ አካውንት አውጪ ብሎኝ አካውንት አውጥቻለሁ። ራቦ ባንክ ይባላል። እዛ ውስጥ ገንዘብ ነበራት ልጅቷ፣ ከፍ ያለ ገንዘብ ነበራት። እና አሁን እሷ ከተወሰደች በኋላ አሁን ገንዘቡንም ወስደዋል። ምንድነው እኔ ያልኩት እሷ ልክ እንደዚህ የተወሰደች በኪድናፕ መልክ ነው መጀመሪያ የተወሰደችው። እስከ 15 ቀን ድረስ የት እንዳለች እኔ አላቅም ነበር። አብረን መቼ ማለት ነው? መቼ ቆይ ልጅሽ መጀመሪያ ታሪኩ ላይ የነበር ነው ትምህርት ቤት እየወደቀች እየተጎዳች ኢመርጀንሲ እየተጠራሽ እየሄድሽ ዶክተሩ ይሄ ትምህርት ቤት ልጅሽ ላይ ጉዳት እያደረሱ ነው ካሳውና ለመክፈል ትምህርት ቤት ቀይሪላት ብሎሽ ነበር ያቆምሽ? አዎ ብሎኝ ነበር። አዎ እንደዛ ብሎኝ ለመቀየር ያንን ለማድረግ ስል ኖርማሊ እኔ በጣም ዶክተሮቹ በጣም እንዲህ ቅርቤ እንትን ስለሆኑ የህፃናት ሐኪም የሆነውን ዶክተር ብራውን በርክ ይባላል ልቀይር ነው እንደዚህ። ያው የእንጅሊና ሁኔታ ታውቃለህ፣ ሁልጊዜ በቃ ሁልጊዜ አደጋ፣ ሁልጊዜ የሆነ ነገር ስፔሻል ትምህርት ቤት ሆኖ ያለውን ነገር ታውቃለህና ልቀይር ብዬ ያው እንዲሁ ቅድም ነገርኩት፣ ያው ዶክተሯ ስለሆነ ማለት ነው። ከዛ በሱ በኩል ሰሙ። ልክ ወዲያውኑ ኢንካሜን ማቆም ምን ማለት በቃ አስንትን አሉኝ ማለት ነው። ሁሉን እንዳልንቀሳቀስ አደረጉኝ ማለት ነው። እና ወደ ልጅቷንም ወደ ሱፐርቪዥን ምናምን ነገር እንትን አሉ። በቃ በዚህ ሁኔታ ተውኩት፣ ቀጠልኩኝ ዝም ብዬ ማለት ነው። በጣም ለብዙ ሰው አሁን ለምሳሌ ለቤተክርስቲያን ሁሉ ነግሬ ነበር፣ ወይ ሰልፍ እናርግ፣ እርዱኝ፣ ፕሮቴስት ላርግ በዚህ ምክንያቱም እስከ መቼ ነው በቃ ምክንያቱም በጣም ግልጽ ነገር የሚታይ ነገር ነበር። እና ፕሮቴስት ደግሞ ይደረጋል በሌሎች አፍሪካኖች ሌሎች ሀገር ዜጎች በተለያየ ምክንያት እንደዚህ አይነት ፕሮቴስት ይደረጋል። እና በተደጋጋሚ ያው እኛ ደግሞ ሰዎች የምንገናኘው ቤተ እምነት ላይ ነው፣ ቤተ ክርስቲያን ውስጥ ነው። እና በዛ የቤተ ክርስቲያኑን ኃላፊ ብዙ ጊዜ ጠይቄ ነበር። ያሁኑም ግን ያ አልሆነም። ግን አንድ ያው የስሙን ልጠራውም አልፈልገው ያው በዓለምም ታዋቂ ነው፣ ቴሌቪዥን ምናምን ላይም እሱ መጣ። ቀጥታ ዳይሬክተሩን ሄዶ እንትን አለው ማለት ነው። ከዛ በኋላ ምንድነው የተፈጠረው? ካሳውን ለኛ የሚያስከፍልልን ጠበቃ ማለት የኢንጀሪ ጠበቃው
እኛ ሳናቅ ለካ ከመዘጋጃው ጋራ እየተናበቡ ነው የሚሰሩትና አንድ ጊዜ ብዙ የተጻፈ ወረቀት ነው እዛ ላይ የካሳውን ከፋይ ሜዲሪስክን ይሄን ያህል ብር ለሃና ክፈሉ፣ ይሄን ያህል ብር ደግሞ የልጅቷ አካውንት ላይ ክፈሉ፣ ይሄን ያህል ብር ደግሞ ለመዘጋጃ ክፈሉ ይላል። ያንን ሳነብ እንዴ ለምንድን ነው ለመዘጋጃ የሚከፈለው ምናምን ብዬ አይ በቃ የሆነ ብር ካልሰጠናቸው ዝም ብሎ ያስጨንቁሻል፣ ይረብሹሻል ምናምን አለኝ። እንዴ ለምን? ከዛ ሰዎች መጠያየቅ ጀመርኩ። እንዴ እንደዚህ ነገር አለ እንዴ ምናምን በሚል ይሄንንም ይሄ ሰውዬ አየው። እንደውም አንድ ነጭ የሚያውቃት ሰው ስላለች እሱንም ወስዶ አሳይቶ እንዴ ልጅቷ እናትየዋ ብቻዋን ነች ብለውን ያው ሊሰርቋት የሌብነት ነው ምናምን አለችው። እሱንም አብሮኝ ሄዷል። ይሄ ሰውዬ ይሄ አበሻው ማለት ነው ጠበቃ ጋር። በምን ምክንያት ነው አንድ ሰው አደጋው የተፈጠረው እናትና ልጅ ላይ ነው። ካሳ የሚያገኙት እናትና ልጅ ነው። ማን ነው ይሄን ገንዘብ የሚካፈለው? ከነሱ ከጉዳተኞቹ ቪክተም እነሱ ናቸው። ለነሱ ነው እንዴት ነው ይሄ ነገር የሚሆነው ምናምን ብሎ ሲለው ሰውዬበት ስለሄድኩ በቃ ከሷ እንነጋገራለን አለ። ከዛ በቃ ተውኩት አለ ማለት ነው። ተውኩት ሲል የዚህ ጊዜ መዘጋጃው ነገር ጀመሩ። በቃ የዚህ ጊዜ ኢትዮጵያ ሄደሽ ነበረ ገንዘቡን በሌላ መልክ ለመቀበል ማለት ነው። ከዛሬ 5 ዓመት በፊት ያለውን ሁሉንም አካውንትሽን አምጪ ብሎ በቃ መፈተሽ ጀመሩ እዛ ውስጥ። በዚህ ጊዜ ኢትዮጵያ ሄደሽ ነበር ፍቃድ ሳትጠይቂ ነው ሄድሽው፣ ይሄን ያህል ቅጣት በሚል ሲሉኝ ጠበቃ ያስኩ ማለት ነው። ጠበቃ ያስኩትን ጠበቃ በጣም የሚገርም ነው። ያስኩትን ጠበቃ በራሳቸው ጠበቃው ለሌላ ቢሮ እንዲያስተላልፍ አደረጉት። ሌላ ጠበቃ ማለት ነው፣ ሴት ነች ያቺ ጠበቃ። የዛ ቢሮ እንትን በዛ እኛ ከተማ ይታወቃል። ደያንስ እንደ ሃንክ አድቮካት ካንቶር ነው የሚባለው። ይሄ ቢሮ ይጠላል ለመንግስት እዛ ላሉት እንትን በቃ ለፎሪናሎች ለኛ ጥሩ አይደለም እና በጣም ያውቁታል። ቱርክ፣ ሞሮኮ ምናምኖች በቃ ይታወቃል በብዛት እንዲያበሳዎች እንትን ባይሉ ማለት ነው። ከዛ እዛ አስተላልፈው ጠበቃይን ለምንድን ነው ለደዛ የተላልፈው ብዬ ስል እሱ የተወሰነ ቀን እንደዚህ ምናምን አለ። እንዴ ታዲያ እኔ ነኝ መቀየር የምችለው እንጂ ለምንድን ነው አንተ የምትቀይረው ወደዛ የሚደረገው ምናምን ብዬ አዘ ኢንድ ያው እሷ ሴትዮ እንትን አለችው። ያንን በቅጣት መልክ ገንዘብ ለመውሰድ አደረጉ፣ በሌላ መልክ ማለት ኢንዳይሬክት። ተውኩት፣ እሱንም ችግር የለም ያው ተውኩት። ምንም በቃ እኔ ዋናው ልጅቷን ብዙ ስለምትጠቃ ፎከስ ልጅቷ ላይ ነው። ያውም ተመክሬ ያለው ትምህርት ቤትም ራሴ እያደረስኳት ራሴ እንትን እንድል ያው ባስ የስኩል ባስ ምናምን ነገር አለ፣ የስኩል ታክሲ ምናምን አለ። ግን ብዙ ጊዜ ራስሽ ስጃት ራስሽ አምጫት ይሉኛል፣ ያው ይመክሩኛል ማለት ነው ዶክተር ምናምን ማለት ነው። እና አሁን አጠር ሳረግልሽ ምንድነው የሆነው ትምህርት ቤት እንደዚህ በሚሆን ጊዜ ቪዲዮ አንሺ ስለተባልኩ በቃ በጣም ሲበዛብኝ ቪዲዮ ዝም ብዬ ፎቶ ቪዲዮ ማንሳቴን አወቁ። ያንን ሲያውቁ በእኛ ስትሪት ላይ የምትኖር በእኛው አድራ እንትን ጎረቤት በእኛው እንትን ላይ የሚኖሩ ካፕሎች አሉ። በዛ ለማሰረቅ ብዙ ጊዜ እነኚህ ሰዎች ቤታችን እጅ ከፍንጅ የተያዙበት ሁኔታ አለ። ለፖሊስም ሪፖርት ለማድረግ እንትን ብለን እዛው ከተማው ላይ ብዙ እንትን ስላሉ ሌላ ከተማ ሪፖርት አድርገን ነበር። ይሄም በኤቪደንስ አለ። አሁን እንደ ጥቆማ ጠቆም አድርጌ ለማለት ፈልጌ ነው። ቆይ ልጆች ዝም በሉ ልበላቸው። ሃሎ ዩኒሚትኒት ፕራተ ኦኬ አሽግሊፍት ሶሪ እንጫጫሉና እና ይሄም እንዳለ ይሄም ይታወቃል። ነገር ግን ያቺ ሴት ያው አልተቀጡም። ጠበቃ ሁሉ ምናምን ይዤ ነበር። ሁልጊዜ እሱንና ፋይሌ ለመስረቅ ይፈልጋሉ። እንዳልኩሽ ሙቭ ማለቱንም እንትን አላደረጉልኝም። በ20 ይሄ ነገር በጣም የበዛ እዚህም ኢትዮጵያ ኤምባሲም ያኔ ነበረ። ኢትዮጵያ ኤምባሲ መሄድ ነበር። ዘላለም ይባላል አምባሳደሩ፣ አሁን አሜሪካ ገብቷል። በጣም ያዝናል። በቃ ልጆች ስላሉኝ በቃ በልጅቷ አይምሮ እንደዚህ መጫወታቸው ብሎ በጣም ያዝናል። ግን የምንገባበት መንገድ ጠፍቶን ነው፣ በምን መንገድ እንግባ እያልን ነው ይላል። ወዲያው ኤምባሲው ተነሳ። ከዛ ኢትዮጵያ ሄድኩ ማለት ነው። ኢትዮጵያ ይዣት ሄድኩኝ። ቀጥታ
ሆቴል አርፌ ነው ወደ ቤተሰብ ወደ ዘመድም ምንም አልሄድኩኝ። ወደ ኢሮፒያን ዩኒ ሄድኩኝ፣ ኮንታክት አደረኩኝ፣ ዲያስፖራ ኮንታክት አደረኩኝ። ኢሮፒያን ዩኒ እስከ ሚኒስተር ዳታዋ ድረስ ደረስን። ልጄንም ኢንተርቪው አደረጓት። እንትኑ ምንድነው ፋይሎችን ሁሉ አስተርጉሜ እዛው አዲስ አበባን በአማርኛም በእንግሊዘኛም አስተርጉሜ የህግ የነኚህ ጠበቃ ምናምን ክፍሎች የህግ ክፍሎች ሁሉ በጣም ነው የተደነቁት። ፋይሉን ሁሉ ግልጽ ነገር ስለነበረ በቃ በጣም እንትን ብለው እንዴትስ ሀበሻሽ እንዴት እንዲዝም ይላል ምናምን በሚል ከአውሮፓ ዩኒ ውስጥ ከውጭ ነው ውጭ ጉዳይ ሚኒስቴር አውሮፓ ዩኒ በኋላ ነው ውጭ ጉዳይ ሚኒስቴር ከዛ ወደ ሚኒስተር ዳታዋ አየች። ልጄንም ኢንተርቪው አድርጋ ለፕሮቶኮላ የዛ ጊዜ የዛ የሆላንድ አምባሳደር ይጠራ ምናምን ተብሎ እሱ ተቀጥሮ ዛ ቢሮ እንትን የውጭ ጉዳይ ሚኒስቴር እዛ ሄልተን አካባቢ ነበረ እንዲመጣ ብላ ነበርና አጋጣሚ ሆኖ ለስብሰባ ወደ ዴንማርክ ወደ አውሮፓ ነበር የመጥቶ ነበር እሱ የዛ ሰዓት ማለት ነው። ከዛ እንትን ምንድነው ዲያስፖራ ካሳንቺስ አካባቢ ነው። እዛም ኮንታክት አድርጌ ነበር። ዲያስፖራን በጣም ይመለከተው ስለነበረ ዶክተር ማን ነው የሚባል ነበር የዛ ጊዜ ኃላፊው ዶክተር መሐመድ ነው እንደዚህ የሚባል። ከዛ የህግ ክፍል ጋር የራሳቸው የህግ ክፍልም አለ። የህግ ክፍሉ አጠናው ልጄንም ሁሉንም በቃ እሷንም እያናገሯት ምን እያሉ በጣም የሆነ ነገር ጽፎልኝ ከዛ ወደ አውሮፓ ዩኒ ሄድን። የህግ ክፍል ኃላፊው የዛ ጊዜ ምንድነው እቺ ልጅ ያስጠይቀናል ከህግ አንፃር ስለሚያስጠይቀን ይሄን ሁሉ ነገር ዲቴል ኤቪደንስ አይተን ልጅቷ ፕሮቴክት ማድረግ አለብን። እዚህ ለጊዜው ያሰቡት የነበረው የሆነ ነገር እስከሚደረግ ድረስ እዛው እንድቀመጥ አዲስ አበባ ማለት ነው። ከዛ መንግስት የሆላንድ መንግስት የሚጠየቅበት ለምን እኔ ያለሁበት አፈና ነው እንዲህ በሚስጥር አፈና ነው ይሄን ሁሉ ጉዳት የደረሰብንና የሆላንድ መንግስት የሚጠየቅበት ነገር ይደረግ። ልጅቷ ግን ኃላፊነት አለብኝ አንድ እንደ ህግ ሰው እቺ ልጅ መሄድ የለባትም ምናምን ብሎ ነበር ያ ሰው የዛ ወቅት ማለት ነው። በርግጥ ብቻውን ነው የሆነው። ከኔ ጋራም አንዳንድ ቢሮ ሲሄድ ትንሽ እንትን አላሉኝም። እንግዲህ ይመስለኛል እነሱ ቶሎ ብሎ ሲሰሙ ቶሎ በስር አንዳንድ ሰዎችን ኮንታክት እንደሚያደርጉ ነው የተረዳሁት። እሱም እንደነገረኝ ያው ትንሽ ፊት ይነሱት ነበረ ኮሌጋዎቹ ያ የህግ ኃላፊውን። እሱ ደግሞ እኔ ከህግ አንፃር ይሄንን አይቼ ነገ ያስጠይቀኛል ምናምን ይል ነበር እና ዞሮ ዞሮ ተመልሼ መጣሁኝ። ዞሮ ተመልሼ የመጣሁ ጊዜ ወደ ኢንተርናሽናል ሬድ ክሮስ ነበር የሆንኩት። ኢንተርናሽናል ሬድ ክሮስ ኢንዲፔንደንት ስለሆነ የንግስቲቷ ከተማ ዴንሃግ ነው። የዋናው ሚኒስተሮች ምናምን ያሉበት ዴንሃግ ውስጥ ነው። ኤምባሲዎችን ሚኒስተሮችን በቃ ዋና ይሄ ህግ ነክ ነገሮች ያሉበት ኤምባሲ እንትን ዴንሃግ ውስጥ ነው። እዛ ደግሞ ኢንተርናሽናል የሬድ ክሮስ ትልቅ ቢሮ እንትን አለ። እዛ ሄድኩኝ። እኔ የምኖረው ቲልበርግ ነው። የልጄም እንደዚህ አይነት ነገር ኬስ አለ። ስለዚህ ልጄን ፕሮቴክት ለማድረግ ነው። ብዙ ነገሮች ተፈጥረዋል፣ ግልጽ ማለት በስውር። ስለዚህ አሁን ደግሞ እየተንቀሳቀሰ ያለው ነገር ለምን ይሄን ያህል ጊዜ ገንዘባችን ሳይከፍሉ ሜዲሪስክ ላይ በጣም ትልቅ ገንዘብ አለን። ያ ገንዘብ ባለመከፈሉ ነው ይሄ ሁሉ ነገር የሚሉት ያው ጥቆማ ደርሶናል። ያንን ገንዘብ ሲሉ ደግሞ ልጄን የሆነ ነገር ለማድረግ እኔንም ጭምር ለምሳሌ አንዳንድ ጊዜ ሃይዌይ ላይ መኪና ልጅቷ ሁልጊዜ አንዳንዴ ኮንትሮል አላትና ሌላ ከተማ ከትምህርት ቤት ፒክ አድርጊያት ሲሄድ ብዙ ጊዜ ሃይዌይ ላይ የሆነ ሰው ከሚሄድበት ቦታ ተከትሎኝ እንደ ሚኒባስ ነገር እንዲህ ጠጋ ብሎ እኔ በሃይዌይ ላይ እንግዲህ በፍጥነት ነው የምትሄጂው እንዲህ እንትን ሊለኝ እሷ እንደውም ማማ ትለኛለች። እኔ ግን ምንም ዝም ብዬ ያየው ዝም ብዬ ወደፊት ዝም ብዬ ነው እንትን የምለውና ይሄ ነገር ብዙ ጊዜ እንደዚህ ሆኗል እና ይሄ ነገር ግልጽ ይውጣ። ይሄ ሚኒስትሮች ምናምን ነው ልጄ የመጀመሪያው ነገር ልጄ ፕሮቴክት አሁን እዛ እኔ ያለውበት ከተማ ካሉት እንትን
በቃ ገለልተኛ ነገር እንዲታይልኝና ቀይ መስቀል ደግሞ ምንድነው ገለልተኛ እንትንም ስለሆነ ኢንዲፔንደንት ስለሆነ ብዬ እዛ ሄድኩኝ። ሆቴል ሰጥተው አስቀመጡኝ። ኢዚ ሆቴል የሚባል ውስጥ ሆቴል ሰጥተው እንትን አሉኝ። ከዛ እዛ እያለሁኝ ከዛው ደግሞ ከነበርኩበት ከተማ መጥተው ጥፋት ተደርጓል እንዲህ ነው ብለው ለነሱ ጋራ ለካ ኮንታክት ሆናለች አንዷ ከነሱ ጎሌ ጋር እና በዚህ ሁኔታ ሆቴል ውስጥ እንዲጠባብ እንትን ውስጥ ልጅ ይሰሽ እንዴ ተምቶኝ ተከራየን እዚህ ጋር። እኔ በፍጹም ከአሁን በኋላ ህይወቴ ላይ ብዙ ነገር ደርሷል፣ ልጄ ላይ ብዙ ነገር ደርሷል። ይሄ ነገር ኤክስፖዝ ሳይሆን ሳይገለጥ ፕሮቴክሽኔ ሳይረጋገጥ እንትን አልልም አልኩኝ ማለት ነው። ከዛ እሺ የቲልበርግ መዘጋጃና የዚህ ደንሃንግ መዘጋጃ ተነጋግረው ቤት ተከራይተውልሻል ምናምንና እዚህ ሆቴል ውስጥ ትንሽ ጠባብ ቤት ውስጥ ከምትሆኚ ምናምን አለች። በዛ ሰዓት ልጄ እምቢ ብላ